ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? ይህን ቪዲዮ ባልሰራው ደስ ይለኝ ነበረ። እስከዛሬ በነበርኩበት ብቀጥል ደስ ይለኝ ነበረ። ነገር ግን እስከዛሬ ከነበርኩበት ወርጄ ስለተነካካሁኝ የተነካካሁበትን ነገር ግልጽ ላድርገውና ወደፊቱ ቦታዬ እመለሳለሁኝ። በተደጋጋሚ ነግሬያችኋለሁኝ። ንጽጽር የጀመርኩበት ትልቁ ምክንያት የፕሮቴስታንት ሚሽነሪዎች በየገጠሩ አካባቢ ድሃውን ማህበረሰብ የማያውቀውን መሀይሙ ማህበረሰብ በጥቅማ ጥቅም በስንዴና ዘይት በተለያዩ መሰረተ ልማቶች እያታለሉ ተተኪውን የሙስሊሙን ትውልድ እየሰረቁ እንደሆነ ባየው ሰዓት ነው ወደ ንጽጽር የገባሁበት ምክንያት። ኢቭን ፌስቡክ ላይ ንጽጽር ስጀምር ኢትዮጵያ ውስጥ ንጽጽር የሚሰራ ሰው ማንንም አላቅም ነበረ። በቃ በንጽጽር ታሪክ ማቀው ሻህ መዲዳትን ረሂመሁላህ ረህመተን ዋሲአንና ዶክተር ዛኪር ነው። አላህ እድሜውን ያስረዝመውና ማለት ነው። እና ፌስቡክ ላይ ሳይ አንድ ቢንያም የተባለ የኦርቶዶክስ ዲያቆን እሱ በቀጠፈው ቅጥፈት ዙሪያ መልስ የሰጠበትን የኡስታዝ አቡ ሀይደርን ቪዲዮ አየሁ። ኡስታዝ አቡ ሀይደር ኢትዮጵያ ውስጥ ንጽጽር እንደሚሰራ አወኩኝ ማለት ነው። እና እንዲሁ እያልኩኝ ያው በቲክቶክም እዚህ መጣሁኝ። አጠቃላይ ንጽጽር የጀመርኩበት ዋና ዓላማ ፕሮቴስታንት ድሃውን ማህበረሰብ በጥቅማ ጥቅም እንደሚገዛ እስከሆነ ድረስ ወደፊትም የምቀጥለው በዚህ ሆኖ ዛሬም ነገም ሶሻል ሚዲያ ላይ የሚሰራው በዚህ ነው። ኢየሱስ ሰው ነው፣ ኢየሱስ ፈጣሪ ነው፣ ኢየሱስ ሰው ነው፣ ኢየሱስ ፈጣሪ ነው የሚለው አስተምሮ ኢንተርኔት ላይ ተወርቶ የሚቀር መሬት ላይ ውጤት እንደማያመጣ ስለማቅ ማህበረሰባችን መሬት ላይ ያለውን ነገር እንዲገነዘብ የፕሮቴስታንት ሚሽነሪዎች በማህበረሰባችን ላይ በድሃው ማህበረሰባችን ላይ በመሀይሙ ማህበረሰባችን ላይ ምንም እየሰራ እንዳለ ግንዛቤ መፍጠር ነው የኔ ዓላማና አደርገዋለሁኝ። ነገር ግን ፕሮቴስታንቶች ማህበረሰባችንን በዘይትና በስንዴ እየገዛ ነው የሚለውን ሳውራ የማይወዱ አንዳንድ ለፍዳዳዎች አጋጥመውኛል። በነገራችን ላይ ኢየሱስ ሰው ነው ፈጣሪ ነው የሚል ንዝንዝና ጭቅጭቅ ቁጭ ብሎ ተወዝፎ ተዘብስፎ ማዳመጥ የሚወዱ ሰዎች አሉ። ኢየሱስ ሰው ነው ፈጣሪ ነው የሚለው እንኳን አይደለም ለሙስሊሙ ለራሱ ለክርስትናው አልጠቀመም። የፕሮቴስታንት ሚስዮኖች ኢትዮጵያ ውስጥ ሲመጡ እኮ መጽሐፍ ቅዱስ ይዘው ሲዞሩ ማንም ዞር ብሎ ያያቸው አልነበረም። ስለዚህ ያደረጉት ነገር ምንድነው? የሰሜን አሜሪካንና የአውሮፓን የፕሮቴስታንት ቤተክርስቲያን አስራት ሰብስበው ድሃውን፣ በሽተኛውን፣ አቅመ ደካማውን፣ የኔቢጤውን በጥቅማ ጥቅም በመሰረተ ልማት መግዛት ጀመሩ። ስለዚህ ሶሻል ሚዲያ ላይ በተለይም ኢንተርኔት ላይ ኢየሱስ ሰው ነው ኢየሱስ ፈጣሪ ነው የሚለው ማህበረሰባችንን ሙስሊሙን ለማዘናጋት እንጂ መሬት ላይ ያለው ሀቅ ከፖለቲካ ሴራ እስከ የኔቢጤ ድሃንና ተተኪ ትውልድን በጥቅማ ጥቅም መግዛት ላይ እየተመሰረተ ነው። ዋናው ነገር ይሄ ስለሆነ በተደጋጋሚ ይናገራለሁ። ከአሁን በፊት የሆነ ንጽጽር የሚደረግበት ቤት ገብቼ ስናገር እንደዛ መናገር እንደሌለብኝ ያስቆመችኝ አንድ ልጅ ነበረች። ችግር የለውም እስኪ ነገር ላብረድ ምናምን ብዬ ተውኩት፣ አለፍኩት። እኔ ዝም ማለቴና ነገር ማብረዴ እሷን በቃ ራሷን እንዴት አድርጋ እንዳሰበችው እኔ ጋር እንዴት አድርጋ እንትን ራሷን እንደቆለለች አላቅም። የሆነ ካሁን በፊት የሆነ ቤት ስገባ ጭራሽ አባራረች ከፊት ላይ ታውቃላችሁ። እንደዚህ አይነት ነገር ባረሰራ ደስ ይለኝ ነበረ። ካሁን በኋላ እዚህ ቲክቶክ ላይ ንጽጽር የምትሰሩ ያኔ ሁሉንም ማለት ይከብዳል። ንጽጽር የምትሰሩ የሚሰሩ ከነ አድሚኖቻችሁ እዚህ ቲክቶክ ላይ አሁን ፎሎ አድርጋችሁ ውለታ አዋሉልኝ። በቃ በጭራሽ አጠገባችሁ አልደርስም። ይህንን ለማለት ነው ይህን ቪዲዮ የሰራው ታውቃላችሁ። በጣም እኮ ነው የሚገርመው። እንዴት ነው ሱብሃንአላህ። ወንድማማችነትና መተባበሩ ቀርቶ ጭራሽ ያተረፍኩት ምንድነው? ንቀት ነው። እናንተ ስር በመልከስከሴ ንቀትና ውርደትን ካተረፉኝ ጥፋቱ የኔ ነው። ይቅርታ ለራሴ ጠይቃለሁ። እዚህ ቲክቶክ ላይ ስጀምር ማናቸውንም አላውቅም ነበረ። ስለዚህ ወደ ኋላ እናንተን ወደማላውቅበት ወደ መጀመሪያ ወደ ጀመርኩበት ራሴን ይቅርታ ጠይቄ እመለሳለሁ። ይህን ቪዲዮ የሰራሁት ሁለተኛው ነጥብ ደግሞ አይዞሽ አትስደቧት የምትሉ ሰዎችም አቁሙ። አትስደቧት ብሎ ማለት ስደቧት ብላችሁ ሽፋን እንደመስጠት ነው። አይዞሽ ምናምን ለምንድን ነው አይዞሽ የምትሉ? ምንድን ነው አይዞሽ ማለት ምን ማለት ነው? ኦኬ። ስለዚህ ከማንኛቸውም ጋር ንክክነት ሆነ ምንም ነገር ግንኙነት የለኝም ካሁን በኋላ። ይህን ለማለት ነው ይህን ቪዲዮ የሰራሁት። አያጅቦ ሳታማሃኝ በላኝ እንዲሉ የኦርቶዶክስ ጅቦች እስከ ዛሬ እስልምናን ከዛም ከዚህም ሲቦጫጭሩ ቆይተው ሰሞኑን መግቢያ ቀዳዳ አግኝተው ነጩ በሬ የሚሉትን ለመቦጥቦጥ ጥሩ መንገድ ሆኖላቸው ነጩን በሬ በደንብ እየቦጠቦጡት ነው። ጭራሽም ትናንትና ያያዘ ልደታ የተባለና መንጋዎቹ ስዕል ፎቶ አምጥተው ሲያጫርቱ ነበረ። በነገራችን ላይ ኦርቶዶክስ
በነጣላና በከበሮ በስዕል የቆመች እንጂ መጽሐፍ ቅዱሳዊ እንዳልሆነች እስከዛሬ በተደጋጋሚ ነግሬያችኋለሁ። ኦርቶዶክስ ዶግማ መጽሐፍ ቅዱሳዊ በነብያት በሐዋርያት የማይታወቅ ቄስና መነኩሴ ነገስታት የመሰረቷት ብቻና ብቻ ናት ብያችኋለሁ። ስለዚህ የምትደምቀው በስዕል በነጠላ በጧፍ በከበሮ ነው። ከዛ ውጭ ምንም ነገር የሌላት ናት እና የኦርቶዶክስ ጅቦች እስከዛሬ ሲቧጭሩን ከርማ አሁን ላይ መግቢያ ቀዳዳ አግኝተው ነጩን በሬ እየወጠቦቱት ነው። ክርስቲያን ወገኖቻችን እንደው በሙፍቲ ሞት ምናምን ለምትሉ ሞኞች እናንተ ነጭ በሬ ተበላችሁ የነጭ በሬ ምልክት የተደረገባችሁ እናንተን የሚቦጠቡጧችሁ ናቸው። ስለዚህ አሁን ታፋችሁን ያገኟቸው የማትጠነቀቁ ከሆነ አሁንም ድረስ ነጭ በሬነታችሁን አውቃችሁ ጥቁር ቀይ በሬ ተብለን እኛ ምልክት ከተደረገብን ጋር ወንድማማችነታችሁን አውቃችሁ በሬነታችሁን አውቃችሁ ወደኛ ካልተጠጋችሁ እነ ጅቡ ነጭ በሬ ብለው ሰይሙ እያነከቷችሁ ነው። ሊያነክቷ በቃ ማንከት ጀምረዋል። እነዚህ ጅብ ከማንከት ውጭ ሌላ ምንም እንትን የለም።